ቤተሰብ የራሱ የሆነ ቦታ አለው። ጓደኛ የራሱ ቦታ አለው። ትዳር ላይም ደግሞ የምትሰጡት የራሱ የሆነ ክብር አለው ለትዳራችሁ። ቤተሰብ ደግሞ ትዳር ላይ ጣልቃ መግባት የለበትም። በእርግጥ ትዳራችሁን ለማስተካከል እናንተ ካቅማችሁ በላይ ሲሆን ምናልባት ቤተሰብ ጉዳዩን ለማስተካከል ይገባል እንጂ በዚህን ያህል የልጅን ትዳር መበጥበጥ የዚህን ያህል ከልጅ ጋር ሙጥኝ ብሎ ይሄኝኝ ማለቱ አስፈላጊ አይደለም። ሰላም ሰላም ትዳራችሁ እንዴት ናችሁ? ያለው እግዚአብሔር ይመስገን። ቻናል ዲስኮን ሰብስክራይብ በማድረግ ቤተሰቡን ዛሬ ተመልሼ መጥቻለሁ። ከዚህ ፊት በአላዘር ላይ ሀሳብ ሰጥቼ አብዛኞቻችሁን ኮሜንት ላይ የተለያየ ሀሳብ የሰጣችሁ ልጆች አላችሁና እኔ በጣም ግራ ከሚያጋባኝ ነገር የአላዛር እናት እንግዲህ እኛ ስናውቃትና ወደ ሶሻል ሚዲያ ስትመጣ እንግዲህ በጣም ስማርት የሆነች ኩል የሆነች እናት፣ በተለይ ደግሞ ለልጇ ዋጋ የከፈለችው ልጇን ለማሳደግ በጣም ብዙ ነገሮችን ዋጋ የከፈለች እሱም ደግሞ ስለ እናቱ አውርቶ የማይጠግብ ልጅ ነው እና በዚህን ያህል እናቱን ማስጠቆር፣ እናቱን ማስጠላት፣ ለእናቱ ዋጋ ለመስጠት ነው እያየ ያሉት። ለምን እናት ክብር ናት ማለት እናታችሁን ከማንም ጋር ልታወዳድሯት አትችሉም። ሚስታችሁንም ደግሞ ከማንም ጋር ልታወዳድሯት አትችሉም። ለምን ሚስትም የራሷ ቦታ አላት፣ እናትም የራሷ ቦታ አላት። ገብታችኋል አይደለ? አሁን ላይ እየተፈጠረ ያለው እነሱ ቤት ደግሞ መግባባትና መስማማት ሲፈጠር ጭራሽ ትንሱ ማሚን ለማጥቃት መተት ስታረግባት ምናምን ነገር ማሚ እንዳየቻት ከዚህ በፊትም ታውቃላችሁ እንቅልፍ መድኃኒት ሰታት ምናምን ነገር አልሰጠቻትም። በእርግጥ ምግብ ላይ አድርጋ አልሰጣት ስትል ምግቡን አልበላም በሚል ነው እንደውም አላዛር አጋጣሚ ምን ታረግበታለሽ ብለሽ ነው እናቴ ምግቡን ማበዩ እና እስቲ እኔ ልብላው ነው ምን ያደርገኛል ብሎ እንግዲህ በልቶት ያው ለተወሰነ ጊዜ እንቅልፍ ይዞት ሄዶ ነበረ እና በጣም በማከላቸው ጭቅጭቅ ተፈጥሯል። ጭቅጭቁ ደግሞ ምንም የሆነ መቋጫ ያጣ ታሪክ ላይ ነው ያለው። እኔ በጣም ከወደድኳቸው የትንሱ እናት በጣም አስተዋይ በጣም ጀግና የሆኑና ትዳር ማለት ክብር ነው። እኔ ላጣላይ ሲሆን የመጣሁት እናንተ እንድታረቁ ነው እንጂ እኔ ለወስድሽ አይደለም የመጣሁት። በቃ ትዳርሽን ቤትሽን መምራት ያለብሽ አንቺ። ትዳር ላይ ግጭት ይፈጠራል፣ ትዳር ላይ ብዙ ነገሮች ይፈጠራሉ። ግን ደግሞ ያንን በመነጋገር በመሀል ላይ ሰውን አለማስገባት። ስለዚህ የአላዛር እናት ብትሆን ትክክል አይደለም የሚያደርገችው። እንደ እሷ ቤት የላትም ወደ ቤቷ አትሄድም። አያችሁ አይደለም? ለልጃቸውም አልወገኑም፣ ለአላዛርም አልወገኑም። ትክክለኛውን ነገር ነው የተናገሩት። ለምን እውነት ነው የአላዛር እናት እውነት ቤት የላትም፣ ትዳር የላትም። እውነት ሕክምና እንግዲህ ግዴታ አዲስ አበባ ላይ ብቻ ያለው እነሱ ጋር የለም፣ አዳማ ዛና ዘይት የለም። በዚህን ያህልስ የእነሱ ፍቺ ትፈልገዋለች ወይስ ምንድን ነው? በጣም ግራን እየገባኝ ያለው ማለት የመጡበት መንገድና አሁን እየተፈጠረ ያለው ነገር በጣም ደባሪና አስጠሊታ ነው። እኔ በጣም ከምናድረው ነገር ሁለቱ እንደፈለጋቸው መስራት ይችላሉ። እንደፈለጋቸው ፕራንክ መደራረግ፣ የፈለጋቸውን ኮንተንት ወይም ደግሞ አይዲያ ይዘው መምጣት መስራት መብታቸው ነው። ግን እናት ለምን ትገመታለች? በዚህ መጠን እናታቸው ለምን ያስገምታሉ? እናት በወለደች ባሳደገች ዋጋ በከፈለች ብዙ ነገሮችን አሳልፋ እዚህ ደረጃ ላይ ስላደረች እናት በዚህ ልክ ያው በእርግጥ ብዙዎቻቸው እነሱ ለፕራንክ ነው ይታወቃል ትላላችሁ። ግን ፕራንክም ቢሆን ደግሞ ሰው ክብሩን ጥሎ አይደለም እኮ ከምንም በላይ ክብር ይበልጣል። ገብቷቸዋል? ብር ማለት ሰርተን የምናገኘው ነገር ነው እንጂ ብርኛን አይሰራንም። ስለዚህ ለሁሉም ነገር ዋጋ ብንሰጠው ማለት ክብር ከዋጋ በላይ ነው። ከክብር ላይ ምንም የለም። የሰው ልጅ በክብሩ አይደራደርም። እሷስ ለምን በኦዲየንስ ዘንድ እንደዚህ ትጠላለች? አላዛርስ ብትቆም በላይ ካታስብም ሚስትክን አክብረክ ቤትክን አክብረክ ነገሮችን ለማስተካከል ሞክር። በቃ እናትክ ደግሞ ወደ ቤቷ እንድትመለስ እናት ናት። በምንም የምትተካት አይደለችም። እናት ሁልጊዜ እናት ናት። እውነት በጣም እየሆነ ያለውና እያደረጋችሁ ያላችሁ ነገር በጣም ደባሪ እና አስጠሊታ ነው። እውነት እላችኋለሁ። ለምን እኛ እዚህ ጋር በነ ሩቲና በነ አብርሽ ራሱ ነገሮች ተስተካክለው የራሳቸው መንገድ ይዛሉ እያለ እንግዲህ ሌላ ምዕራፍ ተከፍቶ ሌላ ምዕራፍ ላይ ነው ያሉት እና እናንተ ደግሞ የእነሱን ፈለግ የተከተላችሁ ነው እንደዚህ አይነት ስራዎች የምሰሩት ለመፈመስ ነው በቃ ይሄ እንጂ እውነት ትክክለኛ እናንተ ወይም ደግሞ የእናንተ ማንነት ይሄ ሆኖ አይደለም። እርግጠኛ ነኝ ይሄ እናንተ ማንነት አይደለም። ከካሜራ ጀርባ በጣም ሰላም ናችሁ። ለምን አንዳንድ ቪዲዮዎች ላይ የሆኑ ነገሮች የሆነ ያስነቃባችኋል ማለት የሆነ ወደ ራሳችሁ የምትመልሱበት ፓርት ነው። ደግሞ የሆነ የምትረሱት ቦታ አለና አንዳንድ ቦታዎች ላይ ልብ ብላችሁ ካየሁ ተመልካቾች ፕራንክ እንደሆነ ራሱ የሚያስታውቅባቸው ቦታዎች አሉ።
እኔ በጣም ከሚገርመኝ ነገር አሁን ላይ በዚህ ማለት በ21ኛው ክፍለ ዘመን በዚህ አሁን ባለን በዚህ ጄኔሬሽን ማለት ነው መተት ምናምን ነገር የሚያደርግ ሰው አለ? ደግሞ መተትስ ቢሆን እንደዚህ ማለት እየታየ ምናምን ነገር ነው ወይስ እኛ ተመልካች ወይም ደግሞ ኦዲየንሶቻችሁ ፋሮች ነው? እዚህ ምንም ማናቅም። እውነት እኔ በጣም ግራ እያጋባችሁ ነው ያላችሁት። እኛ በቃ ነው ማናቅም። በቃ ለእናንተ በቃ እኛ እኮ አውቀን ወይም ደግሞ ዝም ብለን ሊሆን ይችላል የምንከታተላችሁ የምናያችሁ፣ ግን ደግሞ ለሰው ክብር ቢኖራችሁ መልካም ነው። ለምን ዛሬ ዋጋ የከፈላችሁለት ነገር ነገ ደግሞ መልሶ ራሱ ዋጋ ያስከፍላችኋል። ስለዚህ ከምንም በላይ ክብር ይበልጣል። ያላዛርም እናት ደግሞ ማሚዬ አንቺም ወደ ቤት ሄደሽ ከልጆች ጋር ከባልሽ ጋር እንጂ ብታረጊ መልካም። እነሱ ብታያቸው ለብቻቸው ወጣቶች ናቸው፣ ግጭት ይኖራል። አንድ ቤት ሲኖሩ የተለያዩ ነገሮች ይፈጠራሉ። ነገራችን በጓደኝነት እና በእጮኝነት ያለው ጊዜ እና ትዳር ላይ ያለው ጊዜ አንድ አይደለም። ትዳር ላይ ሲኮን አንድነት አለ፣ ብዙ ነገሮች ወደ መተሳሰር ደረጃ ላይ ናችሁ የምትሄዱ። ግን እጮኝነት ሲሆን ሁሉ ነገር በውጪ ነው። ገብታችሁ አይደለ? አንዳንዴ ውጭ ላይ ያላያችሁትን ባህሪ ቤት ውስጥ ልታዩ ትችላላችሁ። ለምን አንድ ቤት ስትኖሩ አንድ ሆናችሁ የምትኖሩ ተቻችላችሁ ባህሪያችሁን በደንብ እያንጸባረቃችሁ የምትኖሩ። ስለዚህ የዛን ጊዜ እውነተኛ ማንነት ይመጣል፣ እውነተኛው ትክክለኛው ያ ሰው ይገለጻል። እና ስለዚህ ማመኝም ወደ ቤት ሄደሽ እነሱም እንግዲህ የራሳቸው ላይፍ የራሳቸው ህይወት ቢኖሩ መልካም ነው። ነገ አንቺ የምትጸጸችበትን ነገር አታርጊ። ነገ አንቺ ሰዎች በዙሪያሽ ያሉ ሰዎች እንዴ አንቺ እኮ ልጆችን ያፋታሹ፣ አንቺ እኮ ነሽ በእነሱ ህይወት መሀል ገብተሽ እንደዚህ ብጥብጥ አደረገሻቸው፣ እሷም በቃ አልፈልግም ብላ ትዳሯን የፈታችሁ ልጅሽም እንደዛ ከምትበይ ቆም ብለሽ ብታስቢበት መልካም። ከዚህ ፊት እንግዲህ ታረቁ ተብላችሁ አይሆንም እኛ እንታረቅም ብላ እንግዲህ ትንዙ ግዴታ ሽማግሌ መምጣት አለበት። በቃ ሽማግሌ ካልመጣን ያልታረቅም። የተጣላንበት ኬዝ ቀላል አይደለም፣ በጣም ከባድ ኬዝ ነው እና ግዴታ ሽማግሌ መምጣት አለብን ያለችው። እንግዲህ አላዛር ከኔ የበለጠ እናንተን ጉዳይ የሚያውቅ ሰው አለ ወይ? ከኔ የበለጠ ለእናንተ ሽማግሌ የሚሆናችሁ ሰው አለ ወይ? ግዴታ የውጭ ሰው መምጣት አለበት ወይ? ይቅርታ በነገራችን አብዛኛው ሰው ይቅርታ መጠየቅ የሆነ ሽንፈት የሚመስለው ሰው አለ። ለምንድን ነው? ይቅርታ እኮ ማለት ምንም ማለት እኮ አይደለም። ይቅርታ ማለት እኮ ራስን ንጹህ ማድረግ ነው። በቃ ራሳችሁ ከተጠያቂነት ወይም ደግሞ ከጥፋተኝነት በቃ ራሳችሁ ነፃ ለማድረግ ሰውን ይቅርታ የምትጠይቁት ወይ ደግሞ ዳግመኛ ስህተት ላለመስራት በቃ ይቅር መባበል ምንም ማለት እኮ አድርገ አንዳንድ ሰው የሆነ እንደ ጦር የሚፈራው ሰው አለና እሷም እንግዲህ ቢያንስ ጋሼ መጥቶ የአላዛር አባት እሳቸው ማስታረቅ አለብን፣ የሚከፈለውን ዋጋ ከፍዬ መታረቅ አለብኝ ስትል እንግዲህ የአላዛርም እናት ጓ ብላ ነበር። እንዴ በብር ነው ያንቺ የምታስበው? አይምሮሽን በብር ነው ወይ እየሞላሹ ምንድነው አሰበሽ ምናምን ብላ እንግዲህ ጓ ብላ ነበር። በእርግጥ የአላዛር እናት የዛን ቀን መታረቅ ፈልጋ ነበር። በቃ ሰላም ማወር ለልጇ ስትል ዋጋ መክፈል ሁሉንም ትታ አለረ ሰላማዊ መንገድ እንድትኖር ግን ትንሱ ደግሞ አልፈለገችም። አንዳንዴ አንድ ሰው ፈልጎ አንዱ ካልሆነ ይሄ ቫላንስ አያደርግም። ገብቷችኋል አይደለ? ብቻ ነገሮች ለመልካም ለበጎ ናቸው። ግን ከዚህ የበለጠ ባይቀጥል እዚህ አሁን ያላችሁበት ፓርት ላይ ብታቆሙት እውነት ይበቃል። በጣም በቂ ነው። ለምን አስፈለገ የዚህን ያህል እንዴ? በሰው ዘንድ ስለምትጠላላችሁ እናንተ በራሳችሁ አይዲያ ትመጡ፣ በራሳችሁ አዲስ ነገር ፈጥራችሁ መምጣት ይችላል። በዚህ ልክ ካልሆነ አይሆንም። በእርግጥ ሶሻል ሚዲያ ላይ መጥፎ ነገር በጣም ይበረታታል። መጥፎ ነገር በጣም ነው የሚወደደው። በቃ መጥፎ ነገር ሲሆን ፑሽ እናደርገዋለን፣ መልካሙ ነገር ግን አናበረታታም። ስለዚህ አስቡበት ከራሳችሁ ጋር። በእርግጥ አዋቃለሁ ስራ ነው፣ ይሄ ነገር ሊመቻችሁ ይችላል። ምናልባት ይሄ ትክክለኛ ማንነታችሁ ላይ ሆነ ይችላል፣ ትክክለኛ ማንነታችሁ ሌላ ሰው ሊሆን ይችላል። ግን ሰው ደግሞ በሚያው ነገር ነው የሚያምነው ማለት ነው። የሚያውን ነገር ነው በቃ በአይምሮ ውስጥ የሚስለውና እንደዚህ ናቸው እንዲህ የሚለው። ስለዚህ ከዚህ ድርጊታችሁ ትቆጠቡ። አላዛርም እናት ግን ወደ ቤቷ ወደ አባት ጋር መለሰክ ከልጆቿ ጋር በሰላም በፍቅር እንድትኖር ትንሱዬ ጋም ደግሞ ተከባብሮና አላደለ ይሄ ሪስፔክት ያለው ላይፍ በቃ ልጄ እናቴ ተባብለው ልክ መጀመሪያ አካባቢ ይሄ ጥል ከመፈጠሩ ፊት በጣም ደስ የሚሉ በጣም የሚዋደዱ ብዙ ቪዲዮዎች ላይ ራሱ በጣም የሚያስቀኑ እናቷ ሁላ እስከምትመስል እንግዲህ ብዙ ቪዲዮዎች ላይ አይተናል። አሁን ላይ ግን በጣም እናትየዋ እየተማረረች ወይኔ በምን ቀን ነው ልጄና አንቺን ያገኘች እስከ ማድረስ ደርሳለች። ግን አንዳንዴ በዚህ አጋጣሚ ትክክለኛ ማንነታችሁ ይወጣል። ፕራንክም ቢሆን ምንም ቢሆን በቃ ትክክለኛ እናንተ ማንነታችሁ የሚገለጽበት ታይም አለና እውነት የአላዛር እናት እውነት ይሄ ባህሪዋ ነው፣ ይሄ ትክክለኛ ባህሪዋ ሆኖ ነው። ትንሱስ ደግሞ ነገሮችን ለመተው አትችይም። በቃ ነገሮችን ተይ፣ ቢያንስ አንቺ ታናሽ ነሽ አይደለ? በቃ ነገሮችን ለመተው ለማስተካከል ሞክሪ። ለምን እሷ ለመተው እየሞከረች አንቺ አይ
ሁለታችን ጋር ጥፋት አለ፣ ያንቺ ደግሞ ጥፋት በጣም የበዛና የከበደ ስለሆነ ሰው እንዲያስታርቀን ነው የምንፈልገው፣ በመሀል ሰው ገብቶ ካልሆነ አይሆንም ብለሻል። እንግዲህ ምንም ማድረግ አይቻልም። ግን አብዛኛውን ጊዜ ሰዎች ትዳር እንዲፈሩ ሰዎች ይሄ ያላቸውን ይሄ ማለት ለምሳሌ የሆነ አንድ ልጅ የሆነ የራሷ ፍቅረኛ ወይም ደግሞ ጩኛ ካላት የእናንተን ይሄን እንደዚህ ነገሮች እያየች በቃ እንድትፈራ ወይም ደግሞ ከዛሬ ነገ እንደዚህ ነገር ይፈጠራል ብላ በሃይምሮ ውስጥ እንድታስብ ነው የምታደርጉት። አሁን ላይ አብዛኛው ወጣት እንግዲህ ሶሻል ሚዲያ ላይ ተጠቃሚ ነው። አብዛኛው ጥንዶች፣ አብዛኛው ጩኛሞች እንደዚህ ነገሮች ያሉና እነሱ ላይ የሆነ የሚፈጥረው ነገር አለ። ቢያንስ ለትውልዱ ጥሩ ነገሮች ብናስተላለፍ፣ መልካም ነገሮችን ብንሰራ፣ ሰዎች ከኛ ነገር ጥሩ ነገር ቢማሩ መልካም ነው ብዬ አስባለሁ። ቤተሰብ እንግዲህ ሰብስክራይብ ያደረጋችሁ ቤተሰቡን ስለምታዳምጡ ስለምትከታተሉ በጣም አድርጌ አመሰግናለሁ። ሰላማችሁ ይብዛ።